አውቶካድ ስንከፍት ከምናገኘው ሆም የሚለው ኢንተርፌስ ውስጥ ምን እንዳለና ለምን እንደምንጠቀምባቸው አብረን እንይ። አንድ ቀን ሊጠቅማችሁ ስለሚችል ፌቨራይት ማድረግ እንዲሁም ደግሞ ለሚጠቅመው ሰው ሼር ማድረግ እንዳትረሱ። መጀመሪያ የምናገኘው ድሮ ቱልባር። ድሮ ቱልባር ማለት ልክ እንደ እስክሪብቶ እንደ እስራስ እንደ ፊክሰራችን የሆነ ነገር ወረቀታችን ላይ ልንስልበት የምንችል የሚሰራልን ድሮ ቱልባር ብለን እንጠራዋለን። ሁለተኛ ላይ የምናገኘው ሞዲፋይ ማለት ከሰራን ካሰመርን ካከበብን የግድ መስተካከል ይኖርበታል። ለምሳሌ ከቦታ ቦታ ማንቀሳቀስ፣ መድገም፣ ትሪም መቁረጥ፣ መደለት የሚሉትን ነገሮች የምናስተካክልበት ነው። ሶስተኛው ደግሞ አኖቴሽን ነው። ድሮይንጎችን ከሰራን ካስተካከልን ደግሞ ምን እንደሰራንና ምን እንደተሰራ በቴክስት መልክ እንገልጻለን። ምን ያህል ሜዠርመንት እንደሆኑ በዚህ መንገድ ቴብሎቹን ማስገባን ሲፈልግ አኖቴሽን ብለን እንጠራዋለን። እሱ አራተኛ ላይ የምናገኘው ሌየር ነው። ሌየር ማለት የምንሰራበት እስክሪብቶ ፊክሰር የምንላቸው ነገሮች ፊክሰሮች የተለያዩ እንደሆኑ ሁሉ የምንሰራበት ነገር ከከለር ከታይፕ ከመስመር አቀማመጥ እንደሚለያዩት ለሱ ስንል የምንለያይበት ትልቅ ኮንሰፕት ነው ሌየር። እሱ ነው አራተኛው ሌየር ነው። በቀጣይ የምናገኘው ብሎክ ነው። ብሎክ ማለት የተለያዩ ነገሮች ቤት ትሪ ሊሆን ይችላል፣ መኪኖች ሊሆኑ ይችላሉ፣ ፊክስቸሮች፣ ፈርኒቸሮችን አንዴ ሰርተን እናስቀምጥና ለተለያዩ ድሮይንጎች እንጠቀምባቸዋለን። ስድስተኛ ላይ የምናገኘው ፕሮፐርቲ ነው። ፕሮፐርቲ ማለት የምንሰራውን ነገር በምንፈልገው መንገድ ማስተካከል ስንፈልግ ከሌየር በተጨማሪ ተመሳሳይ ሌየር ሆነው የተለያየ ቲክነስ ካላቸው ቲክነሳቸውን የላይን ታይፓቸውን ወይም ደግሞ የሰራንበትን ፕሮፐርቲ መቀየር ከሌላ ጋር ማመሳሰል ስንፈልግ ፕሮፐርቲ እንጠቀማለን። ቀጣዩ ደግሞ ግሩፕ ነው። ግሩፕ የምንለው ትንንሽ ነገሮችን አንድ ላይ ሰርተን ሙቭመንት ለመፍጠር ስንፈልግ ወይም ደግሞ አንድ ላይ የተሰሩ ነገሮችን መበተን ስንፈልግ የምንጠቀምበት ነው። በቀጣይ የምናገኘው ዩቲሊቲ ነው። ዩቲሊቲ ማለት የምንሰራበት ስራውን በምንሰራ ሰዓት የሚያግዘን ነው። ለምሳሌ ተመሳሳይ ሌየር ያላቸውን ወይም ደግሞ ካራክተር ያላቸውን አንድ ላይ ሰሌክት ለማድረግ ካልኩሌተር ስፈልግ ካልኩሌት ማድረግ ሜዠርመንቶችን መስራት ስፈልግ የምንለካበት ነው። በቀጣይ የምናገኘው ክሊፕቦርድ ነው። ክሊፕቦርድ እንደ ሌሎቹም ሶፍትዌር ላይ እንደምናገኘው ክሊፕቦርዳችን ኮፒ ፔስት እና ኬት ማድረግ እንችላለን የምንሰራበትን ማለት ነው። በቀጣይ ወይም በመጨረሻ ላይ የምናገኘው ቪው ነው። እየሰራን ያለነው ቱዲ ላይ እስከሆነ ድረስ የምንሰራው ቱዲ በምን አይነት አቀማመጥና በየትኛው ሀገር አቀማመጥ ነው እየሰራን ያለነው ወይም ደግሞ ቤዙ ምን ይመስላል የሚለውን የምናስተካክልበት ነው። ከተመቻችሁ